የትግራይ ትውልድ ያለው ሰው ኦሮሞውን ቀጥታ ምንም ጥያቄ የለው። ከሚሰጣቸው ስንዴ የተወሰነ እንውሰድ እንል ነበር። በጦርነት ጊዜ ቻይልድ የሚመስሉ ልጆችን ሰብስበን ወደ ሌላ ካምፕ እናስገባቸው፣ ከውጊያ ቀጠና እናስወጣቸው ነበሩ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ከኤንቢሲ ኢትዮጵያ የቴሌቪዥን ጣቢያ ስራ አስኪያጁ አቶ ብሩክ ከበደ ጋር ባደረጉት ቃለ ምልልስ በሰሜን ጦርነት ወቅት የተፈጸሙ 5 እውነቶችንና ጥፋቶችን አምነዋል። 1. በህወሓት በኩል ግብታዊና የዘፈቀደ ውሳኔዎች ይወሰኑ ነበር። ከበረሃ ተመልሰን መቀሌ ከገባን በኋላም የተሳሳተ ግምገማ ነበረን። አቶ ጌታቸው ስም ባይጠቅሱም ትግሬ ሆኖ ኦሮምኛ የሚናገር ኦሮሞ ሆኖ የሚቀጥል ብዙ ከፍተኛ ባለስልጣን ዛሬም መኖሩን አረጋግጠዋል። ኦሮሚያ ውስጥ ተወልዶ ያደገ አፈን ኦሮሞ የሚናገር የትግራይ ትውልድ ያለው ሰው ኦሮሞውን ቀጥታ ምንም ጥያቄ የለው። በተግባር አውቃለሁ የሆኑ አሉ፣ ፖሊሶች አሉ፣ ውዝት አሉ፣ አመራር ላይ የደረሱ ሰዎች አሉ። 2. በጦርነቱ ወቅት የእርዳታ ድርጅቶች ለህዝብ ከሚሰጠው እህል ለህወሓት ማጠናከሪያ ተብሎ ይቀነስ ነበር። ተፈናቃይ ካምፕ ውስጥ ያሉ ሰዎች ሰራዊታችን መንግስታችን ማጠናከሪያ ብለው ገንዘብ አዋጡ ይላል። ከየት የመጣ ገንዘብ ነው የሚያዋጡት? ከየት የመጣ ስንዴ ነው የሚያዋጡት? ድሮ የእርዳታ ድርጅቶች ነበሩ። እውነት እነግርሃለሁ፣ የጦርነቱ ጊዜ ከሚሰጣቸው ስንዴ የተወሰነ እንውሰድ እንል ነበር። ግን ያኔ አትሊስት ኢንተርናሽናል ኮሚኒቲው WFP፣ CRS፣ ሬስት ሁሉም እርዳታ ይሰጡ ነበር በጦርነቱ ጊዜ። አትሊስት ቢነስ በዛም ትንሽ ነገር አላችሁ ልትል ይችላል። አሁን ሁሉም ቆሟል። ዩኤስኤአይዲ የሚያግዘው ነገር የለም። ሰው ያለችው የአደጋ ዝግጁነትና በተወሰነ ደረጃ CRS የሚሰጣቸው እገዛዎች ናቸው። ከእነዚህ እንዴት ልትነጥቅ ትሞክራለህ? 3. መንግስት በጦርነቱ ወቅት ከህወሓት መሪዎች ጋር በውጭ ሀገር በተደጋጋሚ ተገናኝቷል። ሲሸልስ ተገናኝተናል። ከዛ በኋላ ጅቡቲ 2 እኔ እንኳን ከነ ሬድዋን ከነ ጌዲዮን ጋር እና አብርሃም ጋር ብዙ የምናደርጋቸው ቤቶች ነበር። አጓጊዎች ነበር። እውነት ለመናገር መሰራት የነበረባቸው መደረግ የነበረባቸው እኛ እስኳንደር ያደርግናቸው። 4. የህወሓት ወታደራዊ መሪዎች የሸሹ የቲዲኤፍ ወታደሮችን ይረሽኑ ነበር። ግን እነ ምግበ 90 ኪሎ ሜትር ላይ ቁጭ ብሎ እያዋጋ ሸሸ ተብሎ ያለን ሰራዊት ሙሉ ኃይል ረሽነዋል። ይሄ ነው። እሱም ልንገርህ፣ እኔ አሁን ሳስብ ኢንሃይንድ ሳይት አለ ብዙ የምታየው ነገር አለ። ለምሳሌ አንዳንዴ የስልክ ውይይቶቻቸው በጣም የኮሚኒኬሽኖቻቸው መከላከያ ይሰማ ነበር። ታደሰ ያውቃል። እዚህ ከመጣም በኋላ መስማት ስንጀምር በጣም አስደንጋጭ ነው። አንዳንዱ እንደዚህ ብለህ ውጋ ይመራሉ። ያ መግደል የተለመደ ነው። የሚገርም ነው። ሁሉም አይደለም የሚያደርጉት፣ ግን የሚያደርጉ በግልጽ የምናውቃቸዋለሁ። አንዱ በቃ ሙሉ ኃይል ሸሻችሁ ተብሎ 5. በጦርነቱ ውስጥ ህፃናት ልጆች ተሳትፈዋል። ወጣት ህፃናት ልጆች ናቸው 18 19። በዛ ካሰብክ እኛ መጨረሻ በተለይ ኢንተርናሽናል ኮሚኒቲው መምጣት ሲጀምር እነ ማርቲን ግሪፊት ምናምን መምጣት ሲጀምሩ በጣም ከሚያጨናንቅ ሆኖ እኛም ፑሽ አደረግን። ዲፕሎማሲ እንትን ስለነበረ እነ ታደሰ ጋር ሆነን ፕሊዝ ቻይልድ የሚመስሉ ልጆችን ሰብስበን ወደ ሌላ ካምፕ እናስገባቸው፣ ከውጊያ ቀጠና እናስወጣቸው ነበሩ። ማለት እኔ አንድ ልጅ ያለኝን አስታውሳለሁ። 16 ዓመት ነውና አትታገልም ብለውኛል። ምን ላድርግ ምናምን ማይቅነጣል አካባቢ ነው። 16 ዓመት ነው። 16 ብለው እኮ አይተውንም። ኤቭሪ መንደር የገቡበት ሰዓት ነበረ የኤርትራ ወታደሮች በዛን ሰዓት። በአጠቃላይ አቶ ጌታቸው በዚህ ቃለ መጠየቅ ላይ በጦርነቱ ወቅት የተለየ ዓላማ ያላቸው ነበር ወይ?